እነዚህ 30 ሰዎች ምን አሉ ብለን የተመረጡ 5 ነገሮችን እንጀላችሁ መጥተናል። ያንቺ ምርጥ ማን ነው ከሚለው እንጀምር። አብዛኞቹን ብታያቸው እዚህ ነው የማይቀርቡለት ወንዶች ናቸው። ሐሙስ እና ቅዳሜ በጣም በቃ ኢንጆይ ማረጋቸው። ሰኞ የምርሽና ጊዜያችሁን ቆጠቁላችሁ ብሎ የሚያወራው ልጅ በጣም በቃ ትክክል ነገር ነው ይዘው መጣ ብዬ አስባለሁ። 5 የተለያዩ የዜና አቅራቢዎችን መርጠውልናል። ሰላም እንደምን አላችሁ ተመልካቾቻችን፣ የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል። አሁን ደግሞ እንደተለመደው እንግዲህ እነዚህ 30 ሰዎች ምን አሉ ብለን የተመረጡ 5 ነገሮችን እንጀላችሁ መጥተናል። በዚህ ሳምንት ደግሞ ይዘላችሁ የመጣ ነው 5 ምርጥ የዜና አቅራቢዎች ነው። በሶሻል ሚዲያ ላይ እንግዲህ የተለያዩ የዜና የሚያቀርቡ ሰዎች አሉ። ከነሱ ጋር ተያይዞ ምርጥ 5 እነማን ናቸው የሚለውን እዚህ ከይሁ ጋር እንወያይበታለን ማለት ነው። ቆንጆ ቤታ ይኖረናል። ሊሚሽ ቤት አለልሽ ዛይነጣች ቆንጆ ሰው አንቺ ጋር እንዴት ነው? አሪፍ ነው፣ በጣም አሪፍ ነው። ቅዳሜ እንዴት እያደረገሽ? አሁን ቅዳሜ ለምጃታለሁ ከአንቺ ጋር በቃ ቅዳሜ ከአንቺ ጋር ወርትላ የወሰድሽብኝ የተቸገርኩ ነው። ግን ቅዳሜ እውነት ነው። እኔ ብዙ የቅዳሜ ሰው ስላለው እዛ ነው እንትን ያላለኝ። ሐሙስና ቅዳሜ እኔ በጣም መወዳቸው ሐሙስ ለለጭ በቃ እንዲሁ ደስ ይለኛል። ሐሙስና ቅዳሜ በጣም በቃ ኢንጆይ ማረጋቸው። ሰኞ የምርሽና ሰኞ የመጀመሪያው ሰው ነሽ ሰኞ የሚያዝናናው ብዙ ነገር ማለት ነው። ሰኞ ሲመጣ በጣም ነው የምጓጓው። እውነት ለምንድን ነው ምክንያቱም እኔ ይሄ እንትን ይመስለኛል የሆነ አሁን ለምሳሌ ቅዳሜና እሑድ ራሱ ወይ ዝግ ብዬ ከነበር የሆነ የተረጋጋ መንፈስ ላይ ምናምን ካለው ልክ ሰኞ ሲሆን ኢነርጂ ይመለሳል። በቃ የመጀመሪያ እንትን ስለሚባል ነው መሰለኝ ሳውቀው ሁሌም አዲስ እንትን ይመስለኛል እና ሁሌ ሰኞ ላይ ኤነርጂ ትኮኝ ነው የምታገኘው። በጠዋት ነው የምነሳው ምናምን በቃ በጣም ይሄ ልዩ ተስጦ ነው ብዬ ነው የምወስደው። አለም ስጠው ሰኞን መውደድ ከባድ ነው ከብዙ ሰዓት። ቅዳሜ ደግሞ አልወዳትም። ይገርም የምትወጂው እሺ ከሰኞ ውጪ ምንድን ነው? ከሰኞ ውጪ ሮብ፣ ዓርብ እንግዲህ ዛሬ እነዛ 30 ሰዎች አስቸግረን በድጋሚ 5 የተለያዩ የዜና አቅራቢዎችን መርጠውልናል። የመጀመሪያው ሙሴ ሰለሞን ነው። ሁለተኛው ብሩክ ኒውስ ነው። ሶስተኛ ኬቢ ኒውስ አለ። በስካዳ ማር አለ እና መቲ ብሬኪንግ ኒውስ አይደለ የሚለው ስሙ 5 ምርጥ የሚሉትን እነሱ መርጠዋል። ድምጽ ያገኙት እነዚህ ናቸው። ያንቺ ምርጥ ማን ነው ከሚለው እንጀምር። በደንብ ፎሎወር ያላቸውም በደንብ ብዙ ተከታይ ያላቸው የሚታወቁት ነገር እነዚህ ናቸው። ግን እኔ እንደው ለሴት ስለሆንሽ ደስ ታደረሽ አትበይኝ። መቲ ደስ ትለኛለች። አዎ ከሷ እንዲያውም የምጀምር ደስ ይለኛል። ምክንያቱም ይሄ ብዙ ጊዜ እንዲያውም ብዙ ቦታ የምሰማው ነገር ነው። ብዙ ዜና እንደዚህ በቲክቶክ ወይም ደግሞ በማህበራዊ ገጽ ላይ ዜና የሚያቀርብ ሰው የለም ወይ የሆነ ፋክቶች የተለያዩ ነገሮች ይናገራል እንጂ አብዛኞቹን ብታያቸው ዜና የሚያቀርቡለት ወንዶች ናቸው። ከዛ ጋርም ተያይዘው ለምንድነው ዜና የማታቀርቡት? ለምንድነው እንደዚህ ነገሮች ማትገቡት? ፖለቲካው ላይ ምን የሚባለው በጣም ብዙ ነገር አለና ያንን እንትን ብሬክ አድርገዋለች ብዬ ስለማስብ መቲ ደስ ትለኛለች። አቀራረቧን በደንብ አድርጋ ዲቴይል እያንዳንዱ ነገር እውነተኛውን መረጃ ነው የምታቀርበው። በጣም ደስ ትለኛለች እሷ አቀራረብ። ከአቀራረቧ ተነስቼ በቁም ነገር የምታወራው ነገር፣ ከዛ ውጪ ደግሞ አገላለጿ በደንብ ስታነብ ስትል ዜና ወደ አንቺ ስታደርሰው አንቺም በስነ ስርዓት ቦታ ሰጠሽ የምትሰሚው ነገር ነውና የመቲ ደስ ትለኛለች። ሌሎቹም ደስ ይለኛል፣ ግን በደንብ ትንሽ ባስበለጥ ወስዋል። እኔ ሙሴ ሰለሞን ማይቴክ ከተከታተለ ይመስለኛል የመጀመሪያውም ይመስለኛል በዜና ኮንተንት ቲክቶክ ላይ የመጀመሪያው ሰው ሙሴ ሰለሞን ነው። ዜና እንደዚህ እንደሚቀርብ ያወቅነውም ሶሻል ሚዲያ ላይ ባጭሩ በጣም ቶሎ ቶሎ ነው የሚያወራው። እንደውም አሁን የረዘሙ መት ቪዲዮዎች እንጂ አጫጭር ቪዲዮዎች በጣም ቶሎ ቶሎ እያወራ ፈጣን መረጃን በማድረስ የመጀመሪያው ሰው ሙሴ ሰለሞን ነበረ። የመጀመሪያ የቲክቶክ ክሬቲቭ አዋርድ አሸናፊ ሙሴ ሰለሞን ነበረ እና እሱን በጣም ይመቸኛል። ከዛም በኋላ በድጋሚም አሸንፏል። ሁለቴ ነው ያሸነፈው። ሁለቱ ካሸነፈ በኋላ ነው ብሩክ ኒውስ ያሸነፈው። ያው ከሱ በኋላም ነው ደግሞ ቀጣዮች ተከታታዮች ሰዎች የመጡት የእሱን አቀራረብ እየተከተሉ የእሱን እንትን እየተከተሉ ነው። ከዛ በኋላ ኒውስ እንትን ኮንተንት የሆነው እንጂ የመጀመሪያው ሙሴ ሰለሞን ነበር። አቀራረቡ በጣም ቆንጆ ነው። አጭር በሆነ መልኩ ብዙ መረጃዎችን ያደርሰን ነበረ። አዎ በተለይ ደግሞ ይመስለኛል አብዛኛው ወጣት ዜና ላይ እንዴት ነው ብዙም አይደለም አይደልና ያንን ነገር መስበር ሲዋሉ ያስባሉ። ምክንያቱም ዜና ሲሆን ትንታኔ ያለው ምን አለ ቁጥ ብለሽ ነው የምትሰሚ በቃ። ይሄ ግን አጠር ያለ መረጃ በአጭር መልኩ ቶሎ ብሎ ወደ አንቺ እንዲደርስ ያደርጋልና እነዚህ ነው የሚያቀርቡት በደንብ ደስ የሚል ሶሻል ሚዲያ ላይ። ለዚህ ነው አጠር ባለ መልኩ ቶሎ ታገኛለሽ። ብዙ ማዳመጥ ለማይፈልግ ሰው እንትን ለማይል ሰው። ሌላኛው ነገር ደግሞ በሙሴ ሰለሞን ላይ ይሄ አሁን በተለይ ካይሽ ኖርማሊ አስገራሚ የሆኑ ፋክቶችንም ይጨምርበታል። ለምሳሌ ሌሎች ሀገራቶች ላይ እንደዚህ አይነት በጣም አስገራሚ የሆኑ ፋክቶችን የሚፈጠሩትን ነገሮች በዜና ይቀርባል። ነገር ግን ብዙ የለም እንደዚህ አይነት ነገርና
ያም አሁን በሱ ሳይድ እየተካተተ ነውና ከዛ በኋላ በደንብ እነ ኬቢ ኒውስም ሌሎችም በደንብ እየጨመሩበት ያለው እንዲያውም ከዚህ ጋር ተያይዘው ነውና ኖርማሊ ፋክቶችንም በዛ መልኩ ያሳያል የሚባሉ የጤና እንትኑ ውጤቶችን ሊሆን ይችላል ግኝቶችን አዲስ ግኝቶች ካሉ ሰው የተለያዩ የተፈጠሩ እንደዚህ ለምሳሌ ዓለም ላይ ከሴሌብሪቲዎች ጋር ተያይዘው በጣም ትላልቅ ነገሮች ይፈጠራሉ እነዛን ነገሮች ያካትበታልና አሁን ኮንቴም ቀልድ ይባላል አይደለ ከሙሴ ሰለሞን ካልሰራ አላም ፈስ ካልሰራ አላም የሚባል ነገር አለና በደንብ ሰው ወጣቱን በደንብ አድርጎ የያዘ ይመስለኛል። ልክ ነሽ። አንደኛ ፕላትፎርሙ በሚፈልገው መልኩ ባጭሩ አቀን በማቅረብ ብዙ ሰው እንዴት ነው የሆነ ልጅ አለ አንድ ኮንተንት ያለው ልጅ የሆነ ቪዲዮ ስቲች ያደርግና በጣም ረጅም አድርገው የሚያወሩትን ጉዳይ በቃ ትልቅ ፕላትፎርም ከእንዲ ሊሆን አንድ ተፈጠረ አለቀ በቃ ጊዜሽን አታባክኝም ገባሽ? እና ፕላትፎርሙ ያንን ስለሆነ የሚፈልገው ብዙ ጊዜያችንን ሳንወስድ ለመረጃ ግን ሩቅ እንዳንሆን አድርጎናል። ይሄ ዜና ሙሉ ቁጭ ብዬ ሙሉ ዜና ማየት እንትን ማለት አይጠበቅም። ዋናውን ሀሳብ በሙሴ ሰለሞን ቤት በፍጥነት አገኘዋለሁ። ማምነውም እሱን እየሆነ መጥቷል። ገባሽ? ተመሳሳይ ኮንተንት ስላላቸው አሁን ብሩክ ኒውስንም ስናነሳ ኬቪንም ስናነሳ ተመሳሳይ ነው አቀራረባቸው። አብዛኞቹ አሁን እነዚህ 5 የተመረጡ ሰዎች ብዙ የተለያየ ነገር የላቸውም። ኮንተንታቸውም አይፈቅድም የተለየ ነገር ለመስራት። ጀስት ዜና ነው። ተመሳሳይ የሆነ አቀራረብ ነው ሊኖርሽ የሚችለው እና የሁሉም ግን በጣም እንትና አቅም ያለው ነው። በደንብ ብዙ ሰው ፎሎወራቸውን ስታዩ ሰው ዜና በጣም ይከታተላል ማለት ነው ያስብለኛል። 1.5 በላይ ፎሎወር ነው አብዛኛው ያላቸው እና በጣም ጥሩ ቆንጆ ኮንተንት ነው። ብዙ ሰውንም ያግዛል ብዬ አስባለሁ። ይሄን ስታንሽ እንዲያው የምትዛለኝ ይሄ አጠር ብሎ ከማቅረብ ጋር ተያይዞ አሁን በቲክቶክ ላይ የምናየው ነገር አቴንሽን እያጣ ሲመጣ አካውንት ወይም ደግሞ እንትን ማለት ሲፈልግ ስቶሪ ታይም ይሰራል እና ስቶሪ ታይም ሲሆን ሰው በጣም ያዳምጣል ካስተዋልሽ እና ይሄ በቃ ጊዜያችሁን ቆጠብኩላችሁ ብሎ የሚያወራው ልጅ በጣም በቃ ትክክል ነገር ነው ይዘው ብዬ አስባለሁ። ምክንያቱም ምናምን ደቂቃ ዋናው ነጥቡን ለማውራት ለምሳሌ የሆነ መጨረሻው ላይ ታሆኖ ታሪኩ 14 ፓርት አለው የተጎተተ የዋጋሽለት ነገር እዛ 14 ድረስ እንጂ ለዛ ሰው ቪው ምን ይጨምራልና አሳጥሮ ራሱ ይሄ በቃ በደንበኛም ዜናዎችን ቁም ነገር ሰተን እንሰማቸው ለዛ ይመስለኛል ፍጥር ብለው በአንድ ጊዜ ታዳምጫቸዋለሽና ይሄንን ሜሽን ስታረጊ ትዝ ብሎኝ ነው። ቀጣዩ ደግሞ እንግዲህ ብሩክ ኒውስ ነው። ብሩክ ኒውስ ደግሞ አሁን ላይ በደንብ መጀመሪያ አካባቢ እንደው ብዙ ሰው ሙሴ ሰለሞን ጋር ነበር። አሁን ግን በደንብ ወደ ብሩክም እንትን ያለ ነው። እሱም በጣም ፋክቶችን እንትን ይላል። በተለይ ደግሞ ግን ሞር ሀገራዊ ጉዳዮች ላይ ፎከስ ያደርጋል። ብዙ ጊዜ ብሩክ ኒውስን ሳየው ሀገራዊ የሆኑ ጉዳዮች ላይ በደንብ ፎከስ ያደርጋልና ያ ነገር ጥሩ ነገር ብዬ አስባለሁ። በደንብ እየተፈጠረ ያለውን ነገር አንዳንዴ ከተለያዩ ነገሮች አንፃር እዚሁ ሀገራችን ውስጥ እንኳን ሆነ እየተካሄደ እንደሆነ ማናውቅበት ሲቹዌሽን አለና ከብዙ ነገሮች አንፃር ቅድም ጠቀስኩት ከጤናም ሊሆን ይችላል ከአርቱም ሊሆን ይችላል ከብዙ ነገር እሱ ላይ ሞር የሀገራዊ ጉዳይ ላይ ፎከስ አድርጎ የሚሰጠን መረጃዎች በደንብ ውሃ የሚያነሱ ናቸው። ከዛ ደግሞ ከዚህ ጋር ተያይዞ ማስታወቂያ የሚሰሩበትን መንገድ ይገርመኛል። ኮንተንታቸው ብዙ አይፈቅድም ለማስታወቂያ አይመችም። ግን በቃ ሁሉም በየራሳቸው አሁን ድምጻቸውን ለምደነዋል። የሆነ የእነሱን ድምጽ እየተጠቀሙ የተለያዩ ብዙ ዜናዎች የውሸት ዜናዎች የሚሰሩበት መንገድም አለ። አሁን የምናየው ለምሳሌ ብሩክ ስለሆነ ሀገር የተፈጠረ የሞት ዜና ወይ ደግሞ የመኪና አደጋ ምናምን ያቺን ፓርት ብቻ ይቆርጡና ከሆኑ ፎቶዎችና ቪዲዮዎች ጋር ስቲች እያደረጉ አዲስ ዜና በማስመሰል ብዙ የሚሰሩ ነገሮችም አሉ። ከዚህ ጋር ተያይዘው ድምጻቸውን ሰው በደንብ ስለለመደው ትክክለኛ ዜና ነው እውነተኛ ዜና ነው ብሎ ያምነዋል። እና ማስታወቂያ የሚሰሩበትን መንገድ ደግሞ ስናይ ራሱን ማስታወቂያውን እንደ ዜና ነው የሚነግሩት እና ታማኝነቱ ከፍተኛ ይሆናል። በዛውም ልክ ደግሞ ጥንቃቄ ማድረግ አለባቸው። የማስበውም አንዱ ፖይንት ይሄኛው ነው። አምኖ ስለሆነ የሚያዳምጣቸው ስለሚሰሩበት ድርጅት በዛ ልክ በዜና ልክ አድርገው ሲያቀርቡልን ፕሮዳክቱ ምን ያህል ጥራት አለው፣ ሰው ጋር ደርሶ ምን ያህል ጥቅም ይሰጣል የሚለውን የምርም አጥንተው መግባት ያለባቸው ይመስለኛል። ይሄ እንደማንኛውም ሶሻል ሚዲያ ኢንፍሉዌንሰር ጀስት ያሉትን ስም ብሎ አይደለም የምናልፈው። ምክንያቱም ከዚህ በፊት የነበራቸው ተቀባይነት ስላለ በዜና የሚሰጡን ታማኝነት ስላለ ሁሉንም የሚናገሩትን ነገር ታማኝ ነው ብለን እናስባለን። ስለዚህ ፕሮሞሽን ዌይ ላይ ትንሽ ጥንቃቄ ማድረግ አለባቸውም ብዬ አስባለሁ። አዎ እውነትሽ ነው። እንደ ኢንፍሉዌንሰር አብዛኛው ኢንፍሉዌንሰር ሁሉም ኢንፍሉዌንሰር ማስታወቂያ ስራ መጠንቀቅ አለበት። ምክንያቱም የሚቀርበው ነገር እንዳልሽ ምን ያክል ጥራት ነው፣ ምን ያክል ሰው ጋር ደርሶ በተለይ ፕሮዳክት ከሆነ ሰውን አፌክት የማድረግ ነገሩ በዛው ልክ የጨመረ ነው። ለምሳሌ ቢዩቲ ፕሮዳክቶች ከሆኑ ቆዳ አለርጂክ ያለበት ሰው የተለያዩ ነገሮችን ያመጣሉና የሚከስቱ ብዙ ነገሮችን ስለሚከስቱ
ማስታወቂያ ሲሆን በደንብ መጠናት ያለበት ነገር ነው። ለምሳሌ ቤቶችን ምን ነው የሚያስተዋውቅ ሰው አለና ቤት ላይ ደግሞ አሁን ያለው ቢዝነስ እናውቀዋለን። ለምሳሌ ፌክ ነገሮች በጣም እየበዙ ነው። ሰው በጣም እነሱም ከታማኝነታቸው አንፃር ብዙ እነሱንም መጥፎ ደረጃ ላይ ሊደርስ የሚችል ነገር ስለሆነ ይሄ ለብዙ ኢንፍሉዌንሰሮች የሚደርስ መልእክት ይመስለኛል። ማስታወቂያ ሲሰራ ጥንቃቄ ቢደረግ ከምርም አይቶ ከምርም አምኖ አንድ ሰው ማስታወቂያ ላሰራሽ ብቻ አፕሮች ስላደረግሽ ምንም ሳታቂ መግባት ሳይሆን ዲቴይል ውስጡን አውቆ ተከታይ ነው አይደል? አንቺ ቲክቶክን እኮ እንደ ቢዝነስ የሚጠቀሙት ኢንፍሉዌንሰሮች በፎሎወርሳቸው ምክንያት አይደል? ፎሎወርስ ሲበዛ ነው ማስታወቂያም ስሪሊንግ ወሰን ይመጣኝ ደግሞ የሆነ ኦዲየንስ እንዳለ ሳይቅ ነው አንቺ ጋር ይነዳሰው ሶ ላይክ ለዛ ለታመነልሽ ኦዲየንስ አንቺም ታማኝ ይሆናልሽ ያምናልና ይሄ ጥንቃቄ ያልሽው ነገር በጣም ትልቅ የሚያስፈልግ ነው። በሙሴ ሰለሞን ቅርብ ጊዜ ያጋጠመውን እናውቀው ነው አይደል? ከአንድ ኮንሰልተንሲ ካምፓኒ ጋር የሰራው ማስታወቂያ ብዙ ደረጃ አድርሶታል። አንዳንድ ነገሮች ከአንቺ ቁጥጥር ውጭ የሆኑ ነገሮች ሊገጥሙሽ ይችላሉ። ግን በተቻለ መጠን ምን ያክል የድርጅቱ ታማኝ ነው፣ ምን ያክል ቢያቀርበው ፕሮዳክት ጥራት አለው የሚለውን ነገር በደንብ አጥርቶ መግባት ጥሩ ነው። ለምን እንደ ማንኛውም ኦዲየንስ ሳይሆን በጣም ሰው እንደሚያምነው ኦዲየንስ ከማንኛውም ሰው በላይ በጣም የሚያምነው ኦዲየንስ ነው ያላቸው። አሁን እነዚህ ከ1.5 በላይ ፎሎወር ያላቸው ሰዎች ዝም ብሎ ሳይሆን ኤቭሪዋን አምኗቸው ነው የሚሰማው የሚያቀርቡትን ዜና። ስለዚህ ሲል የሚባል ነገር የለም ወይ አይቶ የሚያልፈው ነገር የለም። ሁሉንም ነው የሚያምነው ማለት ነው። ስለዚህ ጥንቃቄ በደንብ ማድረግ ይጠበቅብናል። በፍቃድ አማረ ቅርብ ጊዜ እየመጡ ያሉ መቲም በስናቸው ቅርብ ጊዜ እየመጡ ያሉ ናቸው። ግን በጣም በቆንጆ ሁኔታ ሰው ተቀባይነት ሰጥቷቸው መረጃዎችን ቶሎ ቶሎ ከስር የሚያደርሱ ናቸው። እኔ አሁን መንገድ መቼ እንደሚዘጋ የቱ ጋር እንደሚዘጋ በእነሱ ነው የማውቀው። መሬት ሲንቀጠቀጥ ሙሴ ሰለሞን ምናምን በሚያቀርባቸው ዜናዎች ነው አብዛኛዎቹን ነገሮች ጥንቃቄ የምናደርገው። በዚህ አጋጣሚ ከልብ እናመሰግናለን። እውነት ለማውራት ብዙ ዜና ማናይ በተለይ ወጣቶች እንደዚህ አጭር በሆነ መልኩ ለእኛ ተደራሽ በሆነ መልኩ እያቀረቡልን ስለሆነ ከልብ አድርገን እናመሰግናለን። የሚገርመው ነገር ደግሞ አሁን ላይ የሆነ ነገር ቢፈጠር አንድ ቦታ ላይ እዛ አካባቢ ያለ ሰው ለእነሱ ከምር መረጃ ያደርሳል። ብዙ ጊዜ ያየሁት ነገር እውነተኛ መረጃዎችን ሰው ይነግራቸዋል። የሆነ ነገር መዘገብ ሲኖርበት ወይም ደግሞ ዝም የተባለ ነገር ከሆነ ብዙ ሰው ለእነሱ ያጋራቸዋል። ይሄ ነገር እንዲዘግቡት ይገፋፋልና ሰውም ራሱ የሆነ ነገር ሲፈጠር እነሱ እንደ አንድ እንዲያስተላልፉ ብሎ ቆጥሮ በስነ ስርዓት ለእነሱ አንድ ነገር ማስረዳቱ የተፈጠረውን ነገር መዘገቡ ራሱ አንድ ነገር ነው። በጣም ይሄ አሁን ታማኝነታቸውን ነው የሚያሳየው። በቃ ሰው ምን ያክል በእነሱ ላይ እምነት እንደጣለ የእነሱ ድምፅ ምን ያህል ፓወር እንዳለው ገብቶታል ማለት ነው ኦዲየንስ። በጣም ጥሩ አስተዋጽኦ ነው እያደረጉ ያሉት። ከልብ እናመሰግናለን። ቀጣዩ ደግሞ እንግዲህ ኬቪ ኒውስ ነው። ኬቪ ኒውስ ደግሞ አይ ቲንክ ትንሽ ለየት የሚያደርገው ሞር ደግሞ በጣም እነዚህ ቅድም ላለሳነው ፋክት ያለውን ነገር ላይ ተኩራል ወይም አዳዲስ ግኝቶች ላይ እና ይሄ ዊድ ስለሆኑ ነገር ለምሳሌ ስለ ባለትዳሮች ሊያወራ ይችላል ወይ ደግሞ የሆነ ሴት እንደዚህ ያደረገች ተብሎ ትልቅ የተወራ ዜና ሊሆን ይችላል። ትንሽ አስቂኝ ነገሮችን እሱ ያወራል እስቲ ያስባሉ። እንደዚህ የሆነ ኖርማሊ የማንሰማቸውን ነገሮች ብዙ ጊዜ ህይወት ላይ አይፈጠርም ብለሽ የምትገምቻቸው ነገሮች በእነዚህ አይነት ቦታ ላይ እንደዚህ ነገር ተፈጥሯል፣ በእነዚህ አይነት ነገር እንደዚህ ተብላ እንደዚህ ያደረገች እንደዚህ ሆነ እያለ ብዙ ዜናዎችን ዓለም አቀፍ የሆነ የተለያዩ ፋክቶችን ያካተተ ነገር ይሰራል። ትንሽ ለየት የሚያደርገው ኬቪ ኒውስ ይመስለኛል። ልክ ነሽ። ምንድነው ቅድም እንዳለው ነው ተመሳሳይ ኮንተንት ስለሆነ ዜናም ስለሆነ የተለየ ምንለው ነገር ለማድረግ አይመችም። እንደ ኮንተንቱ ራሱ የሆነ የተገደበ ነውና አብዛኞቹ ተመሳሳይ የሆነ አቀራረብ ነው ያላቸው። ግን ደግሞ በሚመጥን መልኩ ኦዲየንስ በሚመጥን መልኩ ነው የሚያቀርቡት። እንግዲህ ኬቪ ኒውስንም በፍቃድ አማረንም መቲንም ሙሴና ብሩክንም ከልብ አድርገን እናመሰግናለን። እነዚህ 30 ሰዎች በጣም ቆንጆ ምርጫ ነው የመረጡት። ሁላችሁ የምትስማሙበት ይመስለኛል። የእናንተንም ሀሳብ ደግሞ በኮሜንት ስራ አሳውቁ። ቀጣይ እንግዲህ እነዛን 30 ሰዎች ምን እንደምንጠይቃቸው መጻፍ ይችላሉ አይደል? ስለዚህ ጉዳይ ቢወራ ስለዚህ ጉዳይ ብትወያዩ የእናንተ ምርጥ እነማን ናቸው ብላችሁን ደግሞ ልታጋሩ ትችላላችሁ። እና ይሄ ደግሞ ቅዳሜያችሁን እንግዲህ ከኛ ጋር እንድታሳልፉ አብረን ቆንጆ ቤት ዘንላችሁ እንቀርባለን። ቅድም እንዳነሳችሁ ዜና ስለሆነ ይሄ ያው መቼ ዜና ነው። ዜናን አስመልክቶ ደግሞ ተመሳሳይም ነገር ስለሆነ አካተን በዚህ መልኩ አቅርበናል ማለት ነው። ትራቭል ምን ሲሆን ይሄ የራሱ ነገር ስላለ ይሰፋል። ያሳብን ትንሽ አጠር ያለ ስለሆነ እኛም ብዙ ለመወያየት አልተመቸንም። ግን ያው በበቂ ሁኔታ እነዚህ 5 ሰዎችን በደንብ እንግዲህ እኛም የሚሰማንን ስሜት ገልጸናል ብዬ አስባለሁ። እናንተስ ምን ታስባላችሁ የሚለውን በኮሜንት ሴክሽን አሳውቁን። በቀጣይ እነዛን 30 ሰዎች ሌሎች 5 ነገሮችን ጠይቀን ይዘንላችሁ እንቀርባለን። እስከ ሳምንት ድረስ ቻው።